መንፈስ ቅዱስ ደግሞ እዚህ አሉልህ እስቲ እናወራበታለን አንዱን እሺ እና አቡነ ገብረ መንፈስ ቅዱስ 30 አንበሳ 30 ነብር ነው የሚጠብቃቸው በግራና በቀኝ ምግባቸው አቡነ ገብረ መንፈስ ቅዱስ የተጓዙበትን የመሬት አፈር ነው የሚበሉት እና በጸጋ ነው እነሱ አንበሳ ነው አንድ ጊዜ የአቡነ ገብረ መንፈስ ቅዱስን በረከት ለመካፈል እና አባ ሳሙኤል ተነስተው ይሄዳሉ ረዳቸውን አስከትለው ከዛ አስከትለው ሲሄዱ እንግዲህ አባ ገብረ መንፈስ ቅዱስ ሄት እንደሄዱ አይታወቅም እሳቸው በአት ላይ ሲደርሱ ያባ ገብረ መንፈስ ቅዱስ አንበሶች ያባ ሳሙኤልን አንበሳ ቁርጥምጥምጥም አድርገው ዋጥ በቃ በሉባቸው እዛ በቃ በጣም አዘኑ አለቀሱ አባ ሳሙኤል በጣም አለቀሱ ከዛ መጨረሻ ላይ በቃ ገብረ መንፈስ ቅዱስ መጣ ሲመጡ እንግዲህ የኛ ምን ትራንስፖርት ምን ተጠቀምባቸው አንበሶቻችን የሱ አንበሶች በሉብን ብለው አለቀሱ ከዛ አይ ቆይ ችግር የለውም ምንም ችግር የለውም ኑ እናንተ አንበሶች ምናምን አሉ ኑ እናንተ ነምሮች ምናምን ብለው አሁን ያባታችንን ያባ ሳሙኤል አንበሶች እንድትተፏቸው አዛቸዋለሁ ከዛ በኋላ እንግዲህ ከበሏቸው በኋላ እትፍ ሲሏቸው ወዲያውኑ ያባ ሳሙኤል አንበሶች እንደነበረ ሆኖ መጓዝ ጀመሩ ይላል እንግዲህ ተረቴን እነዚህ አሁን ገድላቶች ናቸው እዚህ ጋር እዛ ጋር ከገድል ውጪ አለ ይሄ ገድል ነው እነዛ መጽሐፍቶች ገድሎች ናቸው ገድል ነው ይሄ ገድለ ተክለ ሃይማኖት ነው እዛ ጋር ያሉት እነሱ ናቸው እሺ ያየናቸው እዛው ስራ ይቺ አርሴማ ትባላለች እንግዲህ እንዲህ ያለ እንሂድ ይሄ ድርሳነ ሚካኤል ይባላል እንግዲህ ብዙ የድግምት መጽሐፍ ያለበት ነው እንግዲህ ይሄ ድርሳነ ገብርኤል ይባላል ታምረ ገብርኤል ያለበት እዚያው ታምር አለበት እንግዲህ አራተኛ ሰማይ ብሎ ማርያምን ያስቀመጣት እዚህ መጽሐፍ ላይ ነው ወይም ደግሞ አራተኛ ስላሴ እንዲያው በጣም የሚያሳዝነው የታሳሱ ድርሳን ላይ በጣም የሚያሳዝነው ይሄ ድርሳን በጣም የተረገመ ድርሳን ነው ማርያም አብ ወልድ መንፈስ ቅዱስ ስጋ አላቸው ይላል ስጋ አላቸው አብ ወልድ መንፈስ ቅዱስ አዎ ማርያምም ከነሱ ስጋ ተካፍላለች እንግዲህ መንፈስ ቅዱስ ስጋ አለው የሚል መጽሐፍ ነው ይሄ መጽሐፍ ገገማ ነው ደግሞ ይሄ እንግዲህ ይሄ ድርሳነ ሰሎሞን ወመጽየተ መንፈስ ቅዱስ ወጸሎተ ቆጵሪያኖስ ይላል ይሄ ማለት እንግዲህ የድግምት መጽሐፍ ነው ድግምት በጣም በኃይለኛው ድግምት ያለበት መጽሐፍ ነው እንደምታየው የስዕለ ማርያም እንግዲህ ይሄ በጣም የአጋንንት መጽሐፍ ነው ያጋንንት መጽሐፍ ነው ይሄ ያጋንንት መጽሐፍ ነው ድርሳነ ሰሎሞን ወመጽየተ መንፈስ ቅዱስ ወመፍትሄ ስራይ ወጸሎተ ቆጵሪያኖስ ዘሰባቱ ዕለታት ይላል በሰባቱ ዕለታቱ የሚደገም የድግምት አይነት ሲሆን ገቢር ሁሉ አለ ገቢር አለው ይሄ መጽሐፍ መምህር ኃይለ ሚካኤል ተክለ ኢየሱስ የሚባል ሰው ነው የጻፈው ቤተክርስቲያኗ ግን ዕውቅና ሰጣው ተቀብለዋለች ይሄንን መጽሐፍ ዕውቅና ሰጣው ቤተክርስቲያኗ ከነዋየ ቅዱሳት መጽሐፍቶች ጋር ማንኛውም ቤተ መጽሐፍት ብትት ታገኘዋለህ ምን ይሄ ደግሞ ያው አሁን የእግዚአብሔር ስምም አለበት አልፎ ያየውት ነበር በቀይ የተጻፈ ይሄ እንዲያውም ምን ይላል መሰለህ የመንፈስ ቅዱስ ስራ ነው ብለው ያምናሉ የመንፈስ ቅዱስ ስራ ነው ብለው ያምናሉ ግን በውስጡ በጣም የሚያስጠላ የድግምት አይነት ነው ያለው ይሄንን እንግዲህ ከባድ ነው ጠልሰሞች አሉት እስኪ ጠልሰሙን እስኪ ጠልሰም ማለት ጽፈት በቆዳ የሚለበት ተጽፎ ጠልሰሞች አሉት በውስጡ ይሄ አሁን ልክ አሁን በአገራችን ምንድነው የሚያደርጉት ክታብ ያደርጉትና ክታብ የሚያደርጉት መጽሐፍ ነው እና በጣም እንግዲህ ተቀላቅሎባታል እንግዲህ ይሄ የቅዱስ ጊዮርጊስ ጠልሰም ነው የስዕለ ማርያም የመቤታችን ብለው የሚሉት መቤታችንም አለበት ጊዮርጊስም አለበት እንግዲህ ጠልሰም ብለው ይሄንን ክታብ አድርገው በፍየል ቆዳ ወይም ደግሞ በፌቆ ብራና ወዘተ እንደሚያዝዙለት ያንን ያነግተዋል ማለት ነው አሁን ይሄ ሁሉ ስተት ሲገባ ሃይ የሚል ሰው እንዴት እንደጠፋ ይገርመኛል ለምንድነው ለምሳሌ በቤተክርስቲያኗ ውስጥ አንተ ደሞዝ እየተከፈለህ ማኑ ያስነኩህ ካስቀመጡህ ቤተሰብህን ለማስተዳደር ስትል እውነቱ ቢገባህም እንዳትናገር የጥቅም ጉዳይ ነው የእንጀራ ጉዳይ ነው ብለህ ትኖራለህ ብዙዎች በእንደዚህ ነው እየኖሩ ያሉ እንጂ በእውነት እንዲው አዲስ አበባ ምድር ላይ ወደ ጠቅላይ ቤተ ክህነት አካባቢ ብንሄድ ብዙ የተማሩ
ብዙ እውነት የበራላቸው አባቶችም ወንድሞችም ይኖራሉ። ግን ይሄንን ነገር ማጋለጥ አይፈልጉም። ለምን? የሚከፈላቸው ደሞዝ በጣም ጥሩ ደሞዝ ነው። ቤተክርስቲያኗ ቤትም ልትሰራላቸው ትችላለች። የትምህርት ዕድል ወዘተ። ስለዚህ እውነትን በገንዘብ ውጠው ቁጭ ያሉ ብዙ ሰዎች አሉ ማለት ነው። እንደዚህ አይነት ሰዎች አሉ። ኦኬ እዛ ጋር ያሉ መጽሐፍቶች እስኪ ምንድናቸው? ይሄ መጽሐፈ አክሲማሮስ ይባላል። ዘቅዱስ ኤጲፋኒዮስ። ቅዱስ ኤጲፋኒዮስ ማለት በቅዳሴ ውስጥ የምናገኘው ኤጲፋኒዮስ የሚባል ሰው አለ። እንግዲህ ስለሱ እንትን የተባለ ነው። ይሄ እንግዲህ ባህር ዳር ፈለገ ገነት ቅዱስ ጊዮርጊስ ገዳም ስብከተ ወንጌል ኃላፊ ናቸው ያሳተሙት። በቤተክርስቲያኗ ውስጥ ዕውቅና የተሰጠው መጽሐፍ ነው። እዚህ ጋር የአብ የወልድ የመንፈስ ቅዱስ ምስል ብለው የሚጠቀሙት ያው እንግዲህ የፈረንጅ ነው። እኛ እናምንበትም ይሄን የፈረንጅ ምስል ነው። እንደዛ አለው። በዚህ ጋር ደግሞ የሰውየው አለ። እንደዚህ አድርገው ያሳተሙት። ስለምንድን ነው አሁን ይሄ የሚያወራው? እንደ ስብከትም ይጠቀሙበታል። እንደ ስብከት ይጠቀሙበታል እና ስለ ፍጥረት ነው የሚያወራው። ስለ ፍጥረት ይሄ አክሲማሮስ የሚባል መጽሐፍ ስለ ፍጥረት ያወራል። ጥሩ ነው። ብዙም አጥጋቢ ባይሆንም እንዲያው የፍጥረትን አቆጣጠር ለምሳሌ እንዲያው በቤተክርስቲያኗ ውስጥ ብዙም የሚወደድና የሚፈለግ ነገር አለ። ለምሳሌ ሰው እንዴት እንደተፈጠረ፣ ሰው ባሪያ እግዚአብሔር እንደተፈጠረ፣ ሰው ምን እንዳለው ለምሳሌ ሥላሴ ስንት ናቸው ብሎ ቢጠይቅ 3 ናቸው ይላል። ይሄንን ብዙ በቤተ ክህነቱ ውስጥ በቤተ ክርስቲያኒቱ ውስጥ ያሉ ሰዎች ያውቁታልና ስማቸው ማን ይባላል? አብ ወልድ መንፈስ ቅዱስ። አብ ማለት ምን ማለት ነው? አባት። የማን አባት? የወልድ። ወልድ ማለት ምን ማለት ነው? ልጅ። መንፈስ ቅዱስ ማለት ምን ማለት? ሰራጺ። ከማን የሰረጸ? ከአብ እያለ ሱነሚ ብዙ ጊዜ በየእሁዱ ምናምን ይሄን ያስተምሩታልና ከአራቱ ባህሪያተ ሥጋና ከ3ቱ ግብራተ ነፍስ ሰው እንደተፈጠረ ይናገራሉ። እና አራቱ ባህሪያተ ሥጋ ደግሞ እያለ ይተነትነዋል። ምንና ምን ናቸው ሲባል እሳት፣ ውሃ፣ መሬት፣ ነፋስ ምናምን እያለ እነዚህ እና ጥሩ እንትን አለው። ያው የተቀየጠ ነገር ቢኖረው የተቀላቀለ ነገር አለ። ኦኬ እንግዲህ ገድላቶች ናቸው እነዚህ አጠቃላይ ይመስሉኛል። ገድለ ክርስቶስ ሰምራ ዲያብሎስን ለማስታረቅ ዲያብሎስንና እግዚአብሔርን የለፋች ናትና እንዲያው ባህር ውስጥም ገብታ ጸልያለች። አሳ ሆዷን ቀዶም መመላለሻ አድርጓታል በጣም ብዙ ዓመት። እንደገናም ደግሞ እሷ 3000 ነፍሳት በሚካኤል ክንፍ ታወጣለች ከሲኦል እንደዚህ የምታደርግ ነች። ያው ድርሳነ ኡራኤል አለ። በቃ ብዙ ነው። በቃ ምኑን እነግርሃለሁ። ይሄ ድርሳነ ኪዳነ ምሕረት ነው። ይሄ ገድለ ዮሐንስ መጥምቅ ነው። በነገራችን ላይ ከዚህ 2 እጥፍ የሚበዛ መጽሐፍ አለኝ። የቤተክርስቲያኗ መጽሐፍቶች በአጠቃላይ በደና ጊዜ ነው የገዛዋቸው እና በጣም እንግዲህ ከ1000 በላይ ነው የሚሸጡት መጽሐፍቶች በብዛት። አንዱ መጽሐፍ በጣም ውድ ነው። ይሄ ድርሳነ ማህየዊ ይባላል። ድርሳነ ማህየዊም ጥሩ ነገር አለው። ግን እኔ አሁን ከገድልም ከድርሳንም ቅድም እንደነገርኩህ ከገድል ከድርሳን ከተአምር ምንም የምቀበለው መጽሐፍ የለም ከዚህ ውስጥ። አዎ ምክንያቱም እውነት ሲደመር ውሸት እውነቱን አያውቅምና ስተት ከገባበት በነገራችን ላይ በማር የተለወሰ መርዝ ማለት ይሄ ነው። እንግዲህ እነዚህ መጽሐፍቶች ከመጽሐፍ ቅዱስ ጋራ እያስተያየ ሆኖ መጽሐፍ የጻፍኩት እነዚህ መጽሐፍቶች ከልጅነት ጀምሮ እስከ ዕውቀት ድረስ ስደግማቸው ስጸልያቸው የነበሩ መጽሐፍቶች ናቸው። እንደምታውቀው አንተ ይሄ የጊዮርጊስ ነው። እኔ እነዚህ መጽሐፍቶች ቁሜ ሌሊቱን ሙሉ ቆሜ ነው የምጸልያቸው እና እያለቀስኩ እንባ እያወጣሁ የምታነባቸው ማለት ነው። በቃ ምክንያቱም እንዴት በቅዱሳኑ እግዚአብሔር እንዲህ አይነት ስራ ከሰራ ብዬ በቃ ደስ እያለኝ ነው የማነባቸው የነበረ ማለት ነው እና መደግማቸው። ይሄ እንግዲህ ወንጌል ይባላል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ማርቆስ፣ ሉቃስ፣ ዮሐንስ ምናምን የሚባሉ ወንጌላቶች ናቸው። ይሄን ከዚህ ጋር ብንጨምረው አይከፋም። ያው እነዚህ መጽሐፍ ቅዱሶች ናቸው። አንደምታው ነው የተበላሸ እንጂ ይሄ ጥሩ ነው።
ወንጌል ነው ያው የተቀመጠው ወንጌል አራት ወንጌላት ናቸው አንደምታው ግን ያው ሰክረው የጻፉት ይመስለኛል አንድም እያለ እያረባ ነው አንዴ ተጣላንባት ትዝ ይልሃል ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ምናምን 21 ነው መሰለኝ 23 አካባቢ እንደዛ አካባቢ አዎ እሷ ላይ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው እንዲያውም አንደምታው እዛ ውስጥ ነው ያለ እንጂ እሱ በጣም አንዴ ሰወረውረው የወረወሩት መጽሐፍ አንድም ብሎ የበኩር ልጇን እስክትወልድ ድረስ አላወቃትም ይላል አንድም ብሎ አሁንም የመጀመሪያ ልጇን እስክትወልድ ብሎ ትቁጫል ያን ተናደድክ የዛን ሰዓት ወረወርኩ የመጀመሪያ ልጅ ካለ ሌሎች ልጆች አሏት ብዬ ነው ተናደጀ አንተ የነገርከኝና ይሄ መጽሐፍ የሚያወራው ግጭት ፈጠረብኝ ወረወርኩት ማለት ነውና እሱ በጣም የተበከለ መጽሐፍ ነው የተበከለ መጽሐፍ ነው ኦኬ እሱ ታምረ ማርያም ነው መልካም ይሄም በነገራችን ላይ ይሄም ታምረ ማርያም ነው 123 ገጽ አለው ማለት ነው ይሄ የዚህ ታምረ ማርያምና የዛ ታምረ ማርያም ልዩነት አለው እንዴ ምክንያቱም ያንን ሳይው በጣም ብዙ ይመስላል እቺ ደግሞ አነስ ያለች ነች ይሄ በከፊል ነው የተጻፈው ይሄ በከፊል የተጻፈ ነው እዚህ ድረስ በአጠቃላይ 442 ገጽ አለው ይሄ 123 ምዕራፎች አሉት 442 ገጾች አሉት ይሄ ግን ይሄ መጽሐፍ ግን 2000 ምናምን ገጽ ነው ያለው 2000 ምናምን ገጽ ነው በባለፈው ማይተናል ይሄ እዚህ ላይ እንደሚያሳየው ባለ 402 ምዕራፎች አሉት ይሄ 402 ምዕራፎች አሉት ይሄ 2009 ገጽ አለው ይሄ 2009 ይሄ 123 ምዕራፍ ማለት በየጊዜው ይጨምሩበታል ማለት ነው በየጊዜው ሲታተም ይሄ በጣም የመጨረሻው እትም ነው ትልቁ የሚባለው አንዳንድ ጊዜ እንደ ታቦትም ይሸከሙታል እሺ እንግዲህ ውድ ተመልካቾቻችን እነዚህን መጽሐፍቶች ዝም ብለን አይደለም ያየናቸው ያለን ነብይ ምስጢሩ በኦርቶዶክስ ቤተክርስቲያን ውስጥ ከ7 ዓመት ጀምሮ ነው ሲማር የነበረው ረጅም ዘመን ማለት ብዙ እድሜውን ያሳለፈው በኦርቶዶክስ ቤተክርስቲያን ውስጥ ነው በዛ በነበረ ጊዜ የተማራቸው ያያቸው መጽሐፍቶች ናቸው ምናልባት ይሄንን ሐሳብ ይሄ ትክክል አይደለም ለሞግት ፈልጋለሁ የሚል ሰው ካለ አሁንም በስልክ ቁጥሮቻችን ደውላችሁ ልትሞግቱን ትችላላችሁ ማለት ነው ሌሎቻችሁም ገንቢ ሐሳቦቻችን ስለምትሰጡና መሰግናለን እንግዲህ ከነዚህ መጽሐፍቶች አንዱን እንምረጥና እስኪ እንወያይ እነዚህ መጽሐፍቶች አሉ መጽሐፍ ቅዱስ በነገራችን ላይ እነሱን እንትንና አንዱን እናነሳለን አዎ ይሄ የብሉይና የአዲስ ኪዳን መጽሐፍ 81 መጽሐፍ ነው ባቡነ ተክለ ሃይማኖት ጊዜ የታተመው ይሄ ባቡነ ተክለ ሃይማኖት ጊዜ የታተመው ነው አይደል አዎ 1980 ስንት ነው የሚለው 1980 ነው አዎ በ80 ዓመተ ምህረት የታተመው መጽሐፍ ማለት ነው ኦኬ በ2000 ዓመተ ምህረት የታተመው 80 ሄዷል አዎ እሱ በ2000 ዓመተ ምህረት ያለው እሱ በጣም ተቀይጧል አዎ ይሄ ግን ይሄ አሁን በቃላት ደረጃ አልተበከለም እስኪ ምንድነው አሁን ከዚህ ይሄ 66 መጽሐፍ ነው ይሄ ደግሞ 80 ያዱ መጽሐፍ ነው ልዩነታቸው ምንድነው ልዩነቱ የዚህ መጽሐፍ ቅዱስ ምንድነው 81 ተብሏል ይሄ 81 ተብሎ ግን 81 አይሆን መጽሐፍ ይበልጣል ከ80 ይበልጣል 81 አይሆን እንዲያውም ገና ከዚህ ጋር አብረው ያልተደጎሰ 8 መጽሐፍቶች አሉ 8 የተግሳጽ መጽሐፍቶች አሉ እነዛ መጽሐፍቶች አብረው ተወስነው በሲኖዶስ ተወስነው መጽሐፍ ቅዱስ ተብለዋል መጽሐፍ ቅዱስ ተብለው ግን እዚህ ውስጥ ያልተካተቱ ናቸው ስለዚህ ወደ 94 ምናምን ይመጣል መጽሐፍ ከዚህ ጋር እነዛ ባይታተሙም 8ቱን ስንተዋቸው ደግሞ ይሄ 81 መጽሐፍ ቅዱስ ነው ይላሉ 81 መጽሐፍ ቅዱስ እንግዲህ ተጨማሪ መጽሐፍቶች ስላሉት ከ66ቱ ተጨማሪ መጽሐፍቶች አሉ
ተጨማሪ የትሮፒካል መጽሐፍት ብሎ አለ እዚህ ላይ ያስቀምጠዋል። ያስቀምጠዋል ትሮፒካል ብሎ ተጨማሪ መጽሐፍ ይላል። ሌላው ግን ይሄ 66ቱ ሙሉ በሙሉ ሐሳቡ ሳይቀየር ሳይለወጥ አለ እዚህ ላይ። እና በጣም የሚገርምህ ይሄ ምንም አልተቀየጠም። ከተጨማሪው ቢወጣ ጥሩ መጽሐፍ ነው። ተጨማሪው ግን ከዚህ ያኛው አሁን ይማልዳል የሚለውን ይፈርዳል ይያሉ ቀይረውታል። 2000 ዓመተ ምህረቱ በአቡነ ጳውሎስ ጊዜ የነበረው ይሄ ግን ይፈርዳል አይልም ይማልዳል ነው የሚለው። ይሄ በግሪኩ በምኑ ይያሉ ለማስተባበል ቢፈልጉም በፍጹም የማይገናኝ ነገር ነው። ያን መጽሐፍ ነው ያልተጠቀመው። ይሄ መጽሐፍ ግን አሁን አጥፍተውታል። ገበያ ላይ የለም። ገበያ ላይ መጽሐፍ እኔ ሁሉም መጽሐፍቶች አሉኝ እንደምታየው። እንግዲህ የመጀመሪያው ይሄን መጽሐፍ አንሳልኝና ይሄ መጽሐፍ ማለት እዚህ ጋር ስትመለከተው ህዳጉ ላይ ሞዓ አንበሳ መቅድም ሞዓ አንበሳ ይሄን ማየት እንችላለን በካሜራው። ይሄ መጽሐፍ ቅዱስ ቤተ ክህነቱ ውስጥም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋየ ቅድሳት ውስጥ አታገኘው የለም። ግን ያሳተመችው ግን የኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ይሄ መጽሐፍ ቅዱስ አሁን አጥፍተዋል። ለምን ነው የጠፋ ብትለኝ ይሄ መጽሐፍ ቅዱስ 66 መጽሐፍ ቅዱስ ስለሆነ ይሄ እስከ አቡነ እስከ እስከ አፄ ኃይለ ሥላሴ ዘመነ መንግስት ድረስ 66 መጽሐፍ ቅዱስ ነው ያላት። በባለፈው ታስታውስ ከሆነ የመጀመሪያዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጴንጤ ነች ያልኩህ ለዚህ ነው። ለምን አትለኝም? ኧረ ልሂድልህ። ይሄ መጽሐፍ ቅዱስ ደግሞ አፈር ውስጥ ተቀብሮ የኖረ መጽሐፍ ነው። የሆኑ እናት ናቸውና ድሮ ከኃይለ ሥላሴ ዘመነ መንግስት በፊት የነበረ መጽሐፍ ነው። እንትኑ ራሱ ይሄ ፊደሉ ጽሁፉ እንደዚህ እስኪ ጽሁፉን ስትገልጠው ለየት ያለ ነው። በጣም ጥቃቅን ነው። በጣም የቆየ መጽሐፍ ነው። ይሄም 66 ነው። ይሄ ደግሞ ይሄ መጽሐፍ ጭራሹን በኢትዮጵያ ምድር ላይም የለም። አሁን የለም፣ አጥፍተውታል። የለም፣ ይሄን መጽሐፍ ያውቁት አይመስለኝም። ከነ ፍሬምናጦስ ጀምሮ የነበረ መጽሐፍ ነው። ይሄ መጽሐፍ ፈጽሞ አሁን ኢትዮጵያ ምድር ላይ አይገኝም። አቃጥለውት ሊሆን ይችላል ወይም ጠላት ወሰደው ምን ብለው ሰበብ ሊያደርጉ ይችላሉ። እና እነዚህ መጽሐፍቶች አሁን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሉ። እንኳን እነሱ ይሄ ከአባቴ ነው የተቀበልኩት በአፄ ኃይለ ሥላሴ ዘመነ መንግስት የነበረ ነው። ብዙ ጊዜ ማድጋ የጠላ ማድጋ ላይ ይከድኑት ነበር። ሌላው መጽሐፍ በክብር እየተቀመጠ ይሄ ዝም ብሎ እንደ ሻይ ወድቅ ነበርና ይሄን መጽሐፍ ከአባቴ ተቀበልኩትኝ በክብር አስቀመጥኩትኝ። ስለዚህ 66 መጽሐፍ ነው። ይሄም 66 መጽሐፍ ነው። ከዛ ከአፄ ኃይለ ሥላሴ በኋላ በደርግ ጊዜ ደግሞ 1980 በመንግስቱ ኃይለ ማርያም ጊዜ የነበረ መጽሐፍ ቅዱስ ለመጀመሪያ ጊዜ 80 አሐዱ ተብሎ ተጨማሪ ትሮፒካል መጽሐፍቶች የተካተቱበት መጽሐፍ የስህተት ዋዜማዎች የገቡበት የተቀየጡበት መጽሐፍ ነው። እና እነዚህ መጽሐፍቶች አንድ ጊዜ አንድ በቤተክርስቲያኗ ውስጥ ያለ ሰው የሞዓ አንበሳ የሚለውን መጽሐፍ ቅዱስ ባገኘው 12,000 ብር ገዛው ነበር አለኝ። እና ይሄ እሱ አይገኝም አልኩትና እኔ ግን አስቀምጫቸዋለሁ። ይሄው እንግዲህ አስቀምጫቸዋለሁ። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ይሄን ይመስላል። እስኪ አሁን አንድ እስኪ ማለት በጣም እነዚህ የስህተት ትምህርቶች ሆነው ያገኘናቸው በፍጹም እነዚህ መጽሐፍቶች ሲፈተሹ የክርስቶስን አዳኝነት የማይናገሩ የኢየሱስ ክርስቶስን ጌትነት የማይናገሩ መጽሐፍቶች ናቸው። ኢየሱስ ክርስቶስን አዳኝነት የሚናገር መጽሐፍ ቅዱስም ሲናገር ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ቁጥር 15 ቅዱሳት መጽሐፍት ይላል። ለትምህርት ለጽድቅ ልብን ለማቅናት ለምክር ይጠቅማል ይላል። ቅዱሳት መጽሐፍት ሲል እነዚህ መጽሐፍቶች ይጨምራል ወይስ? በፍጹም ቅዱሳት መጽሐፍት እስትንፋሰ መለኮት ያለባቸው 66ቱ መጽሐፍ ቅዱስ ነው። እነዚህ ናቸው ብሉይ ኪዳንና አዲስ ኪዳን። የብሉይ ኪዳን 39 መጽሐፍቶችና የአዲስ ኪዳን 27 መጽሐፍቶችን ነው ቅዱሳት መጽሐፍት። አሁን ግን ብዙ ሰው ቅዱሳት መጽሐፍት ሲል የተለያዩ አርሴማን
ነገር እነዚህ ርኩሳት መጽሐፍቶች ናቸው እነዛ መጽሐፍቶች ምንም ይሄ የሚያደራጅ ለእውነት መሞት ካለብኝ ሞታለሁ እንጂ ይሄ ታምረ ማርያም ገድለ ክርስቶስ ሰምራ ገድለ ጊዮርጊስ ምናምን ወዘተ የሚባል መጽሐፍ ቅዱስ ሊባል አይችልም ቅዱስ ሊባል አይችልም ምክንያቱም የረከሰ ሰውን የሚያረክስ ሰውን ወደ ጨለማ የሚያስገባ ሰውን ወደ ጣዖት አምልኮ የሚመራ የድግምት የሟርት መጽሐፍ ነው የክርስቶስ አዳኝነትን የወሰደ ስለዚህ እነዚህ ቅዱሳት መጽሐፍቶች የምንላቸው እነዚህን የአዲስ ኪዳንና የብሉይ ኪዳን መጽሐፍቶችን ገድልን ሳይጨምር ስታስበው ማለት ነው ተአምረ ማርያም እኮ ከነቢያትና ከሐዋርያት መጽሐፍ ይበልጣል እያለ እንዴት ነው ቅዱሳት መጽሐፍ ሊባል የሚችለው ይሄ ተአምረ ማርያም እኮ ከነቢያትና ከሐዋርያት መጽሐፍ ይበልጣል የሚል ነው ቅድም ያነሳውትን ሐሳብ ላንብበው ብዬ ነውና በሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 13 14 ጀምሮ ያለውላ አንተ ግን ይልና በተማርክበትና በተረዳበት ነገር ጸንተህ ኑር ይላል ከማን እንደተማርከው ታውቃለህና ከሕፃንነትም ጀምረህ ክርስቶስ ኢየሱስን በማመን ነው የሚለው ክርስቶስ ኢየሱስን በማመን ከመቼ ጀምሮ ከሕፃንነት ጀምሮ እና ክርስቶስ ኢየሱስን በማመን ነው የሚለው ማርያምንም አይልም ጊዮርጊስንም አይልም አርሴማንም አይልም ክርስቶስ ኢየሱስን በማመን መዳን የሚገኝበትን ይልና ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል ይላል የእግዚአብሔር ሰው ይልና ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ አሁን ይሄ የእግዚአብሔር መንፈስ ያለበት መጽሐፍ የትኛው ነው መጽሐፍ ቅዱስ የእግዚአብሔር መንፈስ ያለበት መጽሐፍ ቅዱስ እንጂ ሌሎች መጽሐፍቶች ሊሆኑ አይችሉም ይሄንማ አቋየው ገጽ 205 እንደዚህ ወኩሉ ይድህን በጸውዖ ስምኪ እንዲያውም ቁጥር 13 ላይ ወኩሉ ይድህን በጸውዖ ስምኪ በርቲት ሃይማኖት ወናሁ ወሃብኩኪ ዘንተ ኩሉ አብይ ጸጋ እስከ ለዓለም ዓለም በቀናች ሃይማኖት ሆኖ ስምሽን የጠራ ሁሉ ይድናል እነሆ እስከ ዘላለም ድረስ ይህንን ቸርነት አደረኩልሽ አላት ይላል ማን ጌታችን ኢየሱስ ክርስቶስ ይህንን ቸርነት ስምሽን የጠራ ሁሉ ይድናል ብዬ ይህንን ቸርነት አደረኩልሽ ይላል ከኔ በቀር ወደ አብ የሚመጣ የለም ያለው ጌታ ዞሮ ውሸታ ማረጉት እኮ ራሱ ኢየሱስን አዎ አነ ውእቱ ፍኖተ ጽድቅ ወሕይወት እኔ እውነት መንገድ ሕይወት ነኝ ከኔ በቀር ወደ አብ የሚመጣ የለም እንዲያውም እኔ ስፍራ ላዘጋጅላችሁ ሄዳለሁ ይላል ቁጥር 1 ላይ የሚገርም ነው ስለዚህ ይሄንን እውነት ይሄ ውሸታም የሆነ መጽሐፍ ቅዱስ ቀምቶታል ስለዚህ አሁን መድኃኒት ናት እሷ ትሰበካለች እሷ አዳኝ ናት ብንል ኢየሱስ ክርስቶስን ጥለነዋል ኢየሱስ ክርስቶስ ለማዳን አልመጣም ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን አላፈ በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ ለሙሉ ይቺ ቤተክርስቲያን የኢየሱስ ክርስቶስን ፍጹም ሰውነት ክዳዋለች የኢየሱስ ክርስቶስን ፍጹም ሰውነት ለምን ካደችው ብለህ ብትጠይቀኝ ኢየሱስ ክርስቶስ እኮ በቀራንዮ መስቀል ላይ ተሰቅሎ ኤሎሂ ኤሎሂ ላማ ሰበቅታኒ ብሎ ወደ አባቱ ሲጮህ ተመልክተናል የጮህ በአምላክነቱ ነው በፍጹም ሰውነቱ ነው ስላመመው ነው ለምን ተውከኝ አለ ስለዚህ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለሚወጉት ሰዎች ለሚገርፉት ለጨከኑበት ሰዎች እኮ ምልጃን ያቀረበ ነው ወዳ ስለዚህ ምልጃውን የምትክድ ከሆነ ሰውነቱን ክዳለች ማለት ነው ቤተክርስቲያኑ የኢየሱስ ክርስቶስን ፍጹም ሰውነት ክዳዋለች ማለት ነው አይታ ስለዚህ እቺ ቤተክርስቲያን መናፍቅ ነች ኢየሱስ ክርስቶስ ደግሞ ፍጹም አምላክና ፍጹም ሰው ነው ፍጹም ሰው ነው ስንል የኢየሱስ ክርስቶስን የሊቀ ካህንነት አገልግሎት መቀበላችን ነው የምልጃውን አገልግሎት ያስተራቂነቱን ስራ መቀበላችን ነው ፍጹም አምላክ ነው ስንል ኢየሱስ ፈራጅ እንደሆነ የምንገልጽበት ነው አሁን ብዙ ጊዜ ምንድነው የሚባለው ኢየሱስ ፈራጅ እንጂ አማላጅ አይደለም ወደ ማን ነው የሚያማልደው ይላል ወደ ማን ነው የሚያማልደው ይላሉ ግን መካከለኛ ነው
አይደለም ለኛ ይቀርና ለራሱ እኮ አሞት ጮሃል እኮ ከሞት ሊያድነው ወደሚችለው ከብርቱ ጮህትና ከእንባ ጋር ጸሎትና መልጃን አቀረበ እግዚአብሔርን ስለመፍራቱ ደግሞ ምን አለለት ተሰማለት ይላል አረ ክብር ለእግዚአብሔር ስለዚህ ኢየሱስ ክርስቶስ ፍጹም ሰው ሆነ ሲባል የሰውን ግብር ሁሉ አድርጓል ከኃጢአት በስተቀር እንደ ሰው በልቷል እንደ ሰው ተጠምቷል እንደ ሰው ተርቧል እንደ ሰው ተመላልሷል እንደ ሰው አዝኖ አልቅሷል ስለዚህ ፍጹም ሰው ማለት እኮ እንደኛ ሰው ሆኗል ማለታችን አይደል እንዴ ስለዚህ ደግሞ ሰው የሆነው በማርያም ፈቃድ አይደለም በእግዚአብሔር ፈቃድ ነው በፈቃደ አቡ ወረደ ሀበ ማርያም ታንገደ በፈቃደ አቡሁ ወረደ በአባቱ ፈቃድ ከሰማየ ሰማያት ወረደ ከቅድስት ድንግል ማርያም ተወለደ አይደል በእንተ ፍቅረ ሰመጻይከ ውስተ ዓለም ውዳሴ ማርያም ወኩሉ ፍጥረት ተፈሳ በምጻትከ ስማዳንከው ለአዳም እምስይተት አዳምን ከስህተት ያዳንከው ስለ ሰው ልጆች ፍቅር ብለህ ወደ ዓለም በመምጣትህ ነው ወደ ዓለም በመምጣትህም ደግሞ ፍጥረት ሁሉ ደስ ተሰኝቷል አዎ ፍጥረት በኃጢአት በሽታ ታስሮ ነበር ታሞ ነበር ስለዚህ በቀራንዮ መስቀል ላይ ባፈሰሰው ደም ነው ሰዎች ታከሙት ሰዎች ነፃ ሁሉ ኃጢአትን ሰርቷል እግዚአብሔር ክብር ጎሏቸዋል ስለዚህ ኢየሱስ ክርስቶስ ሲመጣ ግን ያ ጉድለት ያ በሽታ ለአንዴና ለመጨረሻ ጊዜ በቀራንዮ መስቀል ላይ ነው የተደመሰሰ አዮ ወገብረ ሰላም በመስቀሉ ሰላምን አድርጓል ይላል ጥልን በመስቀሉ ገድሎ አይደለም ይላል ጥልን በመስቀሉ ገድሎ እኛን አስታረቀን ክብር ለስሙ ይሁን አሜን ስለዚህ ማንንም እንኳን ጅራፍ አልተገረፈም ማርያም እኮ መስቀሉ ስር ነበረች ኢየሱስ ሲገረፍ እስቲ ልጄ እኔ ልተካልህ ብላ አንድ ጅራፍ አልተገረፈችም ኢየሱስ ክርስቶስ ሲወጋ ነበረች መስቀሉ ስር ነበረች ስለዚህ ልጄ በቃ አንተ ኑር እኔ ልሞት ብላ መስቀሉ ላይ አልተቸለከረችም አልሞተችልንም ይሄ ተረት ምንድነው ከዚህ ተረት ህይወት ሰዎች ነፃ መውጣት አለባቸው ለምን ነው ኢየሱስ የመጣው ኢየሱስ ለምን ነው የመጣው ኃጢአት እኮ ዓለምን ገዝቶ የነበረበት ዘመን ነው በኃጢአት በሽታ ሰዎች ሞተው የነበረበት ዘመን ነው ስለዚህ እግዚአብሔር በሰዎች በኩል የሚያደርገው አገልግሎትና በሰዎች በኩል የሚያደርገው ጊዜያዊ ስሬት ኃጢአት ሰዎችን ነፃ ሊያወጣ ስላልቻለ እርሱ ራሱ አንድያ ልጁን አሳልፎ ለሰው ልጆች በደልና ኃጢአት ሰጠ ስለዚህ ኢየሱስ የመጣው የዓለሙን ሁሉ ኃጢአት ሊሽር ነው የዓለሙን ሁሉ ኃጢአት በቀራንዮ መስቀል ላይ ሊሸከም ነው አንተ የማትችለው አበበ ከበደ የማይችለው ያንን ኃጢአት ነው ያንን በደል እንዲያውም እኮ ራሱ ኃጢአት ሆኖ በደል ሆኖ ይላል ስለ በደላችን ደቀቀ ይላል ኢሳይያስ ስለ በደላችን እዛ ላይ እኮ መስቀሉን ነው የሚናገረው የሚገርም ነገር ኢሳይያስ 53 ላይ ማንበብ እንችላለን እስቲ አንብበውና እዛ ላይ መስቀል ነው አሁን እነሱ የሚሸከሙት የሚባርኩበት መስቀል አይደለም መስቀል መከራ ነው በደም የተጨማለቀ አው በደም የተነከረ መከራ መስቀል ላብ ያለበት አው መውደቅ መነሳት ያለበት እሱን ነው የሚናገረው ኢሳይያስ እንደዚህ ብሎ ይናገራል በእውነት ደዌያችንን ተቀበለ ደዌያችን ህማማችንን ተሸክሟል ደዌ ምንድነው ደዌ የታመመ ከሚለው የግስ ቃል ይወጣ ሲሆን ደዌ ማለት ህመም ነው የኃጢአት ህመም ነው የኃጢአት በሽታ ያንን ምን አለ ታመመ እሺ ህማማችንንም ተሸክሟል እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው እርሱ ግን ስለመተላለፋችን ቆሰለ ምን ስለማለታችን ስለመተላለፋችን ምን ቆሰለ አንተ ስለተላለፍክ አው አዳም ስለተላለፈ በአዳም በኩል ዘላለም ስለተላለፈ በአዳም በኩል የመጣው ኃጢአት አበበንም ከበደንም በእንዲወድቅ ስላደረገው ስለዚህ እሱ ቆሰለ ስለዚህ እሱ ቆስሎልኛል እሱ ታሞልኛል ስለዚህ እሱ ታሞ እኔን አክሞኛል ነፃ አውጥቶኛል ብለን እርሱን አምነን የዘላለምን ህይወት አግኝተናል ክብር ለእግዚአብሔር ኢየሱስ ጌታ አሜን ስለ በደላችን ደቀቀ የደህንነታችንንም ተግሳጽ በእርሱ ላይ ነበረ በእርሱም ቁስልኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን
ከእኛ እያንዳንዱ ወደ ገንዛ መንገዱ አዘነበለ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ አየው የሁላችንን በደል ይኸውልህ የሁላችንን በደል በእርሱ ላይ አኖረ ይሄ የእግዚአብሔር ፈቃድ ነው ሰዎች የማርያም ፈቃድ ነው የሚሉ ሰዎች ማርያም ወልደዋለች ፈጥረዋለች የሚሉ አሉ እኮ አሉ ማርያም መጀመሪያ እግዚአብሔር ፈጠራት ኋላ ደግሞ እሷ ፈጠረች የሚሉ አሉ እና ስለዚህ የሁላችንን በደል በእርሱ ላይ ያኖረው እግዚአብሔር ፈቅዶ ነው እግዚአብሔር ወዶ ነው በእግዚአብሔር ፈቃድ ነው ይሆነ ሰዎች በዚህ በክርስቶስ ኢየሱስ ደም ነው በክርስቶስ ኢየሱስ መስዋዕትነት ላይ ነው ነፃ ያወጡት ስለዚህ አሁን የሚያዋጣው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል በነፃ ብሎ እጅን ከፍ አድርጎ ታምረ ማርያምን አምዘግዝጎ ጥሎ ወይ አቃጥሎ ክርስቶስ ኢየሱስ አዳኝ ነው ብሎ በራሱ አንደበት መመስከር አለበት መናገር አለበት ሕይወት ይሄ እንግዲህ እነዚህ መጽሐፍቶች ስንፈትሻቸው ስለ ድነት የሚያወሩልን ሳይሆን እኛን ከእውነተኛው የድነት መንገድ ወደ ኋላ የሚመልሱን ሆነው ነው ያገኘናቸው ማለት ነው በትክክል ስለ ክርስቶስ አዳኝነት የሚናገረው መጽሐፍ ይቺ ትንሿ መጽሐፍ አሁን ስንክሳሩን ስናይ ነበር ታምረ ማርያምን ስናይ ነበር የተለያዩ ገድላቶችን ስናይ ነበር እቺ መጽሐፍ በሳይዟ የሚሆን በመጠኗ አነስ ያለች ነገር ግን ሕይወት የሚገኝባት መጽሐፍ ይሄ መጽሐፍ ቅዱስ እንደሆነ ስለ ድነት የሚያወራው የኃጢአት ስርየት የሚያወራው ስለ ክርስቶስ ኢየሱስ አዳኝነት ስለ መስቀሉ ስራ የሚያወራው ይሄ መጽሐፍ ብቻ ነው ሌሎች መጽሐፍቶች በዚህ መጽሐፍ ሲፈተሹ ዜሮ ገብተዋል ማለት ውድ ተመልካቾቻችን እንግዲህ እነዚህን መጽሐፍቶች በመጽሐፍ ቅዱስ ወደፊትም እያንዳንዳቸውን መጽሐፍቶች እያነሳን እንፈትሻለን ይሄንን ስንፈትሽ ግን የሃይማኖት ጥላቻ አይደለም ሌላውን ሃይማኖት የማጥላላት ጉዳይ አይደለም ነገር ግን ትውልድ ሁሉ በጨለማ ውስጥ አለ በእነዚህ ትምህርቶች በሐሰት ትምህርቶች ተይዟል የብዙ ሰዎች አእምሮ በእንደዚህ አይነት ትምህርቶች ብቻ የተያዘ ስለሆነ ሁላችንም መጽሐፍ ቅዱሳችንን እንድናነሳ ያደርገናል አሁን ይሄ መጽሐፍ የእግዚአብሔርን ጨካኝነት የእግዚአብሔርን ቀሳፊነት ያሳየና በቃ መሐሪማ ገብረ መንፈስ ቅዱስ ነው ብሎ ቁጭ ያደርግልናል ማለት ስለዚህ ትውልዱ ምን እንዲያደርግ አድርገውታል የገብረ መንፈስ ቅዱስን ዝክር እየዘከረ የተክለ ሃይማኖትን ዝክር እየዘከረ የአርሴማን ዝክር እየዘከረ መታሰቢያቸውን እያደረገ እንዲኖር እግዚአብሔር ቀሳፊ እንደሆነ እንዲያምን እንደማይጸድቅ በዛ መንገድ ሄዶ ህዝቡ ተረድቷል በዚህ ምክንያት ሰዎቹ ባዕድ አማልክትን እንዲያመልኩ ተደርገዋል በጣም ነው የሚያሳዝነው ትውልዱ በጣም ይሄዋ ህዝብ በጣም ነው የሚያሳዝነው የሚገርም ነው እንግዲህ ይሄ አቡነ ገብረ መንፈስ ቅዱስ የሚለው መጽሐፍ በቤተ ክርስቲያኒቱ ውስጥ ትልቅ የስተት ትምህርት ሆኖ ነገር ግን ብዙ ሰዎች ይሄንን ገድል እያነበቡ እንዲሁም ደግሞ እዚህ ገድል ላይ ያለውን መልእክት እየሰሙ ዝክር እየዘከሩ ብቻ የኖሩን ጸድቃለን ብለው ያሰቡን ያሉ ማለት ነው ስለዚህ ይሄ መጽሐፍ ገዳይ መጽሐፍ ነው ማለት እንችላለን ይሄ መጽሐፍ የዘላለም ፍርድን በእኛ ህይወት ላይ የሚያመጣ ነው ብለን መናገር እንችላለን እውነት ነው ለዘላለም ህይወት የሚሆን ለዘላለም መንግስት የሚሆን ምንም አይነት መጽሐፍ እስካሁን ከነገርከኛ ላይ ምናልባት ሌላ እንደው ስለ ጌታ እንኳን የሚያወራ ነገር ትንሽ አለው የለው በፍጹም የለው በፍጹም አታገኝም ግን በቤተ ክርስቲያኒቱ ውስጥ ዋና መጽሐፍ ነው ይሄ እንዴ የገብረ መንፈስ ቅዱስ ማለት እኮ መብረቅ እንኳን ኢትዮጵያ ውስጥ እንዳይወርድ ጥቃት እንዳይፈጽም እኮ ቃል ኪዳን የተቀበለ እኮ በተለይ ጎጃምና ጎንደር ላይ መብረቅ እንዳያወርድ እኮ ቃል ኪዳን ተቀብሏል ስለዚህ ይሄ እና አሁን ጎጃምና ጎንደር ላይ መብረቅ አይወርድም ያው እንግዲህ መብረቅ ከወረደና ሰው ከገደለ አቡነ ገብረ መንፈስ ቅዱስን ስላላከበራችሁ ነው ይሄ በጣም አደገኛ እኮ ነው እና ይሄ ምንኩስና ግን ለምንድን ነው ለጎጃምና ለጎንደር ያደላውስ እንግዲህ እዛ ላይ እንትኑ ጀኒው በጣም ኮንዶሚኒየም የሰራ ይመስለኛል እዛ ጎጃምና ጎንደር ላይ ዛሬም እዛ ያለው ሰይጣን በጣም ከባድ ነው በነገራችን ላይ አዲስ አበባንም ወረሚያንም ደቡብንም አስሮ እንዲህ ያዘ የሰሜን እንትን ሰይጣን ስለዚህ እዛ ምድር ላይ አሁን ኢየሱስ ጌታ ነው ማለት አትችልም ወይም ጴንጤ ነኝ ብለህ ማውራት አትችልም
ገብቷል። ስለዚህ ኮንዶሚኒየም የሰራው እዚያ ነው ማለት ነው። ከጎጃም ይዘህ ጎንደር፣ ትግራይ እያለ ወደ ወደ አስመራ ይሻገራል። እና ጂኒው በጣም ከባድ ነው። ወደዛ ያለው ጂኒ ወንጌል ስላልተሰበከ ግን አሁን እንሰብካለን፣ በኃይልና በስልጣን እንሰብካለን። እሺ ሩሩ ብለን ለምነን ሳይሆን በኃይልና በስልጣን። ስለዚህ ምንኩስና የሚባለውን በአጠቃላይ ስህተት እንደሆነ ከመጽሐፍ ቅዱስ አንጻር ሰዎች ተመልክተው ወደ እግዚአብሔር ቃል ዘወር እንዲሉ ነው እኔ ጥሪዬን የማስተላልፈው። መልካም እንግዲህ ነብይ ለዛሬ በዚህ ሐሳባችን ወደ መጠቅለል እንሄዳለን። በሌላ ፕሮግራም ደግሞ ሌሎችን ዝግጅቶች ይዘን እንቀርባለን። እስኪ እንግዲህ የማጠቃለያ ሐሳብ ካለ የማጠቃለያ ሐሳብና እንዲሁም ደግሞ መልእክትም ካለ የመጨረሻ መልእክት ታስተላልፍልናለህ። እሺ አመሰግናለሁኝ። እንግዲህ የመጨረሻ መልእክት ላስተላልፍ የምፈልገው በዚህ ጽዮን ቲቪ ኢትዮጵያ የእውነት አምድ በተሰኘ ፕሮግራማችን ላይ ይሄንን ፕሮግራም የምትከታተሉ ወንድሞችና እህቶች በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች ይሄንን ፕሮግራም ሼር፣ ላይክ፣ ሰብስክራይብ በማድረግ እንድትተባበሩ ነው። ይሄ ፕሮግራም የሚቀጥለው እናንተ ሳፖርት ስታደርጉን ነውና ይሄንን ፕሮግራም ሰብስክራይብ እና ሼር በማድረግ ከተባበራችሁ ፕሮግራማችን እንዲቀጥል ይረዳናል ማለት ነው። ከዚህ ያለፈ እንግዲህ ብዙ የዋልድ መጽሐፍቶችን ውሸት በመጽሐፍ ቅዱስ እውነት እያጋለጥን ወደፊትም እንቀጥላለን። ትውልድ ነፃ ይወጣል። ሰሜንን በአጠቃላይ በወንጌል እውነት እንወርሳለን። እግዚአብሔር በዚህ ላይ አስታጥቆናል። መዳንም በሌላ በማንም የለም። ወአልቦ ካል ሕይወት ወአልቦ ካል ስም በታሕተ ሰማይ ዘይትወሀብ ለወልደ እጓለ እመሕያው። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች ሁሉ የተሰጠ ስም ሌላ የለም ይላል መጽሐፍ ቅዱሳችን በግብረ ሐዋርያት መጽሐፍ ምዕራፍ 4 ቁጥር 12 ላይ የምናገኘው። ስለዚህ ወገኖቼ ሆይ ይሄ የምናስተባብለው ነገር አይደለም። ስለ እውነቱን ተናግረን መሞት ካለብን እንሞታለን እንጂ መሰዋት ካለብን እንሰዋለን እንጂ ይሄ ዝም ብለን እሽሩሩ ብለን ከሌ ይወደኛል ከሌ ይጠላኛል ብለን የምንኖረው ህይወት የለም። ምክንያቱም እኛ የተጠራ ነው ለእውነት ስለሆነ። ስለዚህ ለእውነት የተጠራ ትውልድ እውነቱን ተናግሮ ዋጋ ሊከፍል ይችላል። መልካም እንግዲህ ተመልካቾቻችን ይህንንም በድፍረት የምንናገረው ደጋግሜ እንዳልኩት ደጋግሜ እንዳወራሁት የማንንም ሃይማኖት የማንቋሸሽ የማጥላላት ስራ አይደለም። ነገር ግን ትውልዱ በጨለማ ውስጥ ስላለ ትውልዱ ከጨለማ እንዲወጣ እውነትን ህይወትን እንዲይዝ ከክርስቶስ ጋር እንዲጣበቅ የዘላለም መንግስት ወራሽ እንዲሆን ስለምንፈልግ ብቻና ብቻ ይህን እንድታውቁልን እንፈልጋለን። ደግሞ ይሄ ስህተት ነው የምትሉ የምታነሱት ሐሳብ ልክ አይደለም የምትሉ በወንጌላውያን አማኞችም ውስጥ ያላችሁ ሰዎች ብትሆኑ በኦርቶዶክስ ቤተክርስቲያን እንዲሁም ደግሞ በሌሎች ቤተ እምነት ውስጥ ያላችሁ ሰዎች ከኛ ጋራ መወያየት ትችላላችሁ። በራችን ክፍት ነው። እንወያይ፣ እውነቱን እንናገር፣ ውሸቱን ግን እንጣል። ዘመኑ አልቋል። ወንጌልን አምነን ክርስቶስን አምነን የዘላለም ህይወት ወራሾች እንሁን። እንግዲህ የተወደዳችሁ አድማጮቻችንና ተከታታዮቻችን የነበረን ጊዜ ይሄን ይመስላል። እናንተ ደግሞ አገልግሎታችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ አድርጉልን። በዛውም ደግሞ አገልግሎታችንን ደግፉ። ስለምትደግፉን ላይክ፣ ሼር ስለምታደርጉ፣ ሰብስክራይብ ስለምታደርጉ በጣም እናመሰግናለን። ስለነበረን ጊዜ እግዚአብሔር እናመሰግናለን። እናንተም ደግሞ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ይባርካችሁ። በሌላ ፕሮግራም እስከምንገናኝ ደህና ሁኑ። ተባረኩልን። ሻሎም ሻሎም።